ያደርጋል። ሶስት ጉልቻ ብዙ እሳቱ ነው የሚወዳነ በይበልጥ እሳቱ መከራ ነው ይለበልባል ንፋስ ወደ ሲያመጣው እሳቱ ልብ እያደከማል አሁን ልቤ በጣም ያመኛል ባፌት እና ጭሱ ራሱ አክታይ ራሱ ጭስ ብቻ ነው እንዳለ ጭላሸት ነው የሚወጣው አሁን ላፍ ሲያረጋብ አላየሁትም ይሄው ጭምድድ አለ ላይ ቆይቼ ሳየው ለካ ንፋሱ ነው ላይ ያቃጠለ በዛ ላይ ጭሱ ደግሞ አይኔ በጣም በቃ በኃይለኛው በሳጭ ነበር እንጀራ በመጋገር ሰዓት ባልደረሰ ነው ምን በቀናለሁ በእውነቴ ነው የበርካቶችን እንባ የሚያብስ አማራጭ ነው። የሶላር ኢነርጂን በተመለከተ በጣም አነስተኛ የሆኑ ሲስተሞችን ለቤተሰብ አገልግሎት ለቤተሰብ ኤሌክትሪክ አገልግሎት ብቻ ሊውሉ የሚችሉ ቴክኖሎጂዎችን ማሰራጨት አንድ አካባቢ ጋር ገጠራማ ሆኖ ሰብሰብ ብሎ የሚኖሩ ኮሚኒቲዎችን ሰርቭ የሚያደርግ ደግሞ ሚኒ ግሪድ ሶላር ሚኒ ግሪድ የሚባል ቴክኖሎጂም እንደዚሁ እየገነባን ኤሌክትሪክ ማቅረብ ያን ሁለት አይነት ቴክኖሎጂዎች ነው የምንጠቀመው ማለት ሶላር ሆም ሲስተም እና ይሄንን ቦታ ለመምረጥ የቻልነውና የተገነዘብነው ይሄንን ነው ማለት ነው።
ተማሪዎች አሁን በትምህርት ገበታ ያለ መቋረጥ እየተማሩ ይገኛሉ። በላይብራቶሪ ነገር ለመስራትም ከቴክኖሎጂ ጋር ለመሄድም ችግር ነበረ። ያም በትምህርት ላይ ተማሪ መጠን ማቋረጥ የመጠን መድገም ያበዛ ነበረ። የመጠን ማለፍ ውጣኔ በጣም ዝቅተኛ ነበረ። አሁን ነገር ግን ትንሽ ተሻሽሎ አለ። ጊዜ አይሰጡም። አሁን ግን ጊዜ ሰጥተው ስለሚመጡ ከቴክኖሎጂ ጋር ስለሚማሩ አንዳንድ ነገሮችን ያውቁና ከዛ የተገነዘበውን ደግሞ በጥያቄ ላይ የምንሰው በውጤታቸው ላይ ከፍተኛ ሊያስመዘግቡ ይችላሉ የምንገምታለን። መብራት ከበራፍ እያለፈ ዝም ብለን የቆየንበትን ጊዜ ካሳ እግዚአብሔር ከፍሎ ይህን መብራት በማየታችን ይህንን መብራት ለለገሱልን እንደለግሱልን ትብብር ሀሳብ ላቀረቡ ሁሉ ምስጋናችንን እናቀርባለን። ኩራስ ነበርን ስንጠቀም የነበረውና አው በተለይ የማገዶ እንጨት ከርቀት ነው የሚመጣው እህቶቻችን በጀርባ ተሸክመው ያሳደጉን አሁንም ቢሆን እያሳደጉ ያሉት እና ታምር ነው ብዬ ነው የማስበው። በተለይ አሁን ይሄ ፕሮጀክት ይዞ መምጣቱ መሬት፣ ውሃ፣ የሰው ኃይል ትልቁ የሀገር ሀብት ነው። ይህን እንደ ዕድል ተጠቅሞ የኤነርጂ ዘርፍ ተፈጥሯዊ እድገት አሳይቷል። በ2019ወደ መጨረሻው አካባቢ ነው የምንገኘው። ወላይታ ሶዶ ዩኒቨርሲቲ ግቢ ውስጥ እየተገነባ ያለውና ለተቋም የሚሆን ፕሮጀክት ነው። ስለዚህ የማን ነው የዚህ
ያገኛሉ፣ ቴክኖሎጂ ጋር ይላመዳሉ። ከዛ በኋላ አቅም ይገለብታሉ። በቀጣይ ወይ በግሉ ዘርፍ ወይ ከመንግስት በመናገኘው በጀት ወይ ደግሞ አማራጭ በአንድ ድንጋይ ሁለት ወፍ ያሰኘዋል። አንዱ የታዳሽ ኃይል ምንጭ ኢነርጂ የምንላቸው በስሞል ስኬል በየሰፈሩ በየቤቱ በየቦታው ገጠር ሄደ ብታይ ከጸጉር ቤት ጀምሮ ከወንዶች ጸጉር ቤት ጀምሮ ከአነስተኛ ሞባይል ቻርጂንግ እና የመዝናኛ ቦታዎች ብታይ ዜጎችን ህይወት ቀይሯል፣ ተጠቃሚ ያደርጋቸዋል። ይሄ እና የቢዝነስ ዴቨሎፕመንት ጋር በተገናኘ ቢዝነሳቸው እንዴት ነው ረን የሚያደርጉት እንደዛ ነገር የመሳሰሉ የካፓሲቲ ቢልዲንግ ስራዎች የኛ መስሪያ ቤት ይሰራል። መብራቱን ብቻ ሳይሆን ተደርጓል። አንዱ እሱ ነው። ይሄ ሲደረግ እንግዲህ ሁለት አድቫንቴጆች አሉ። አንዱ እዛ አካባቢ ላይ ሰዎች በቂ የኃይል አቅርቦት ያገኛሉ። ሁለተኛ ስራውን ደግሞ የሚሰራው አካባቢ ላይ ያሉ ልጆች ናቸው። በጣም ልምድ ያገኛሉ። በዛ ባገኙት ልምድ በቀጣይ ስራ ለመስራት ሪሶርስ አለን ማለት ነው። ጉልበት ፈጥረናል። አንዱ ይሄ ነው። ኤንቫይሮንመንታል ፖሉሽን አንጻር ወይ ደግሞ ከክላይሜት ቼንጅ አንጻር የዚህ የሶላር ቴክኖሎጂ በጣም ተመራጭ እንደሆነ ያው ሳይንስ ያረጋገጠው ነገር ነው። መላው ኢትዮጵያውያን እንኳን ለ2017 አዲስ ዓመት በሰላም አደረሳችሁ። በቀጣይ ዓመት የውሃና ኢነርጂ ሚኒስትሪ በውሃ ሀብት አስተዳደር በመጠጥ ውሃና ሳኒቴሽን ዘርፍ እና በኢነርጂ ልማት ዘርፍ ኢትዮጵያውያንን ሊያገለግል ከምን ጊዜም በላይ ራሳችን አብቅተን በቴክኖሎጂም ታግዘን ባሉም ባለሙያዎቻችን በፌዴራል ደረጃ በቅርንጫፍ ደረጃና በክልል ደረጃ ባሉት እናንተን ለማገልገል ዝግጁ ነን። በዚሁ አጋጣሚ የውሃ ሀብታችንን በአግባቡ መጠቀም መንከባከብ የመላው ኢትዮጵያውያን ድርሻ መሆን ያስፈልጋል። ሁሉ ጊዜ እንደምንናገር ውሃ ህይወት ነው። እውነት ነው፣ ውሃ ህይወት ነው። ነገር ግን ለራሱም ህይወት ይፈልጋል።
ስለዚህ የውሃን ህይወት መጠበቅ የሁሉም ኢትዮጵያውያን ድርሻ መሆን ይጠበቃል። እኛም ደግሞ እንደ ሚኒስትሪ በመጠጥ ውሃው ዘርፍ በኢነርጂ ዘርፍና በውሃ አስተዳደር ዘርፍ በተለይ የጎርፍ ስጋትና አደጋ ነክ ነገሮችን ከመቀነስ አኳያ ማድረግ የሚገባን ነገሮች በቀጣይ ለመስራት ቃልም እየገባን ከናንተ ጋር ለመስራት ዝግጁ ነን። መልካም አዲስ ዓመት ይሁንላችሁ። እንኳን አደረሰን እንኳን አደረሰን እንኳን አደረሰን እንኳን አደረሰን እንኳን አደረሰን ከቁጥር ሳያጎል አንዴ ተሰባስበን